ገደል እንዳትገባ። ባልገባስ እርሶን ምን አገባሁት? ልጆትን አልድርልም አሉኝ አይደለ? ብገባ ባልገባ እርሶ ምን ቤት ኖት? ምንድን ያገባውታል? እንደውም እርሶ ነው ጠላቴ። ልጆት ጽናትን አግባ ብሎ ቢያስገድዷት ኖሮ እኔን ታገባኝ ነበር። አሁን ባለፈ ነገር አንጨቃጨቅ፣ ሂድ። እንደውም እገሎታል። ጽናትን አሳልፎ ሰጥቶብኝ አይደለ? አንተ ጋሽ ደህና ነህ? አባ ደህና ነህ አይደል? ደህና ነኝ። ተውት፣ ደህና ነኝ። ይልቅ ቅዱስ ከሰው ጋር እንዳይጋጭ። ቆይ እሱ የት ቀረ? የትም፣ ብቻ እሱን ስጠብቀው ነው። እነማን አሉ? ተይኝ እስኪ ልጄ። ጋሽ ወደ ቤት ላስገባሁት? አይ አያስፈልግም፣ እዚሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? በያላችሁበት ሰላምና ጤና ፍቅርና ደስታ ብዝት ይበልላችሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉኝ። እንዲሁም ላይክና ሼር በማድረግ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። የዛሬው ቪዲዮ የጽናት ክፍል 153ኛ ነው። በዛሬው ቪዲዮ እንግዲህ ኒና እጅግ በጣም አስጨናቂ ሁኔታ ውስጥ ገብታ እናያታለን። እንግዲህ ጽናትንና ኪራን አሳልፌ ለማንም አልሰጥም እያለች ትገኛለች። ምክንያቱም ጽናትና ኪራ በችግሯ ጊዜ የደረሱላት ሰዎች ናቸው። በተለይም ጽናት እንግዲህ ብዙ ነገሯን ሸፍናላት አብራት የኖረች ሰው ናት። ስለዚህ እኔ እነሱን ለማንም አሳልፌ አልሰጥም በማለት ላይ ትገኛለች። ታዲያ ወደዚህ ቤት የመጣው አስጨናቂ ብላ ስም ያወጣችለት ሰውዬ የቤቱን ካርታ እንድትሰጭኝ በማለትም ሲያስጨንቃትም ነበረ። ኒና እንግዲህ ምንም ታደርገኛለህ እንጂ እኔ አሳልፌ የቤቱን ካርታ አልሰጥህም በማለት ላይ ትገኛለች። እንዲሁም ደግሞ ሲጀመርም እኔ የቤቱ ካርታ ይቅርና እዚህ ቤት ውስጥ ምን እንዳለ ራሱ ጨርሼ አላውቅም፣ ሽንት ቤትና መኝታ ቤትን እንኳን ለይቼ አላውቅም ትላለች። ኪራና ጽናትም እንግዲህ ክፍለ ሀገር ከገቡ በኋላ የጽናት የቀድሞ አፍቃሪዋ ወይም ደግሞ እጮኛዋ የነበረው ሰው በድጋሚ ወደነ ኪራ ወደነ ጽናት ቤት በተደጋጋሚ እየመጣ ጽናትን ሰታችሁኝ ቢሆን ኖሮ ይህ ሁሉ ጥላቻ እናንተ ላይ አይደርስባቸውም ነበረ በማለት ላይ ይገኛል። ታዲያ ጽዮንም ከነ ናሆም እናት ቤት እንግዲህ እየወጣች ውጪ በማምሸትና ውጪ በመቆየት ስትመጣም እንግዲህ የናሆም አባትም ባለቤቴ እንደዚህ አይነት ነገር አትደግፍም፣ ውጪ ቆይቶ የሚመጣ ሰውም ሆነ ውጪ የሚያደርሰው እሷን በጣም ነው የሚያናድዳት፣ አንቺን ግን እንዴት እንደተወችሽ አልገባኝም በማለት ላይ ይገኛል። ታዲያ እሷም ምን አጥፍቼ ነው እኔን እንደዚህ የምትናገረኝ በማለትም እንግዲህ የአባትነትን ክብር ሳትሰጥ ሲጠራት እንኳን ጸጥ ብላ ስታዳምጠው ነበረ። አስጨናቂ እንግዲህ የቤቱን ካርታ ለመውሰድና ንብረት ለመውረስ ወደ እነ ኪራ ቤት መጥቶ አሁንም ድረስ ማንነቱ ሳይታወቅ እንግዲህ ጽናትን እንዲሁም ደግሞ ኪራን ለመዝረፍ ወደዚህ ቤት መጥቷል። ኒና ታዲያ ያለውን እውነታ አልናገርም በማለት እውነታውን ደብቃ ቁጭ ብላለች። ሰኒና ኪያም እንግዲህ ወደዚህ ቤት መጥተው ነበረ። ነገር ግን ይሄ ሰውዬ ለምን አላማ ወደዚህ ቤት እንደመጣ የሚያውቁትና የሰሙት ነገር ምንም አልነበረም። ታዲያ ኒናን ጠየቅ ሙከራ አድርጎ ነበረ። ይህ ሰው ማን ነው? እንዴት መጣ? ብለው ሲጠይቋት ገና እሷ ድረሱልኝ፣ አግዙልኝ እያለች ላይ ስትገኝ እንግዲህ እሱ ከኋላ ይመጣና ልታወራ ያለችውን ሀሳቧን ያቋርጣታል። ታዲያ እሷን በመጨናነቅ ውስጥ ሆና እንግዲህ እሱን ስታይ ሀሳቧን ትቀይራለች። ምክንያቱም አንድ ነገር ትናገሪና እገልሻለሁ ብሎ ሲዝትባት ነበረና ምሩና ጽናትም ስልክ ተደዋውለው ነበረ። ታዲያ ጽናት እንዴት ነሽ? ልጃችን እንዴት አለ? በማለትም ምሩን ትጠይቃታለች። ምሩም እንግዲህ አንደኛዋ ክስቴ ናፍቃኛለች እያለ ነው፣ አትመጪም እንዴ? በማለትም ትመልስላታለች። ጽናትም እንግዲህ ከኪራ ጋር ያለው ሁኔታ እጅግ በጣም ደስ ይላል፣ ነገር ግን አንዳንድ አስፈላጊ ያልሆኑ ክስተቶች እየተከሰቱ ይገኛሉ ትላለች። ምሩዬም እንግዲህ ምን ተፈጠረ? ካልሆነ ወደዚህ መምጣት ይኖርባችኋል ትላለች። ታዲያ አንቺስ እንዴት ነሽ? ናሆም አልተመለሰም እንዴ? ይቆያል እንዴ? በማለትም ስትጠይቃትም እንግዲህ እሱ በጣም ናፍቆኛል፣ እየመጣም አይደለም፣ ካልሆነ እኔም ወደዛ መሄድ አይቀርም ትላለች። 24 ሰዓት ስልክ እያወራሽ እንዴት ይናፍቅሻል? በማለትም እንግዲህ ስትመልስላት አንቺ የራስሽን በእጅሽ አርገሽ እኔን እንደዚህ ትኛለሽ? በማለትም እንግዲህ ምሩዬም ስትመልስላት ነበረ።
ፈለቀና ወንድሙም እንግዲህ የጽናትን አባት እየተከታተሉ እያስጨነቁ ይገኛሉ። የጽናት አባት አሁን ላይ በጽናት ምክንያት አደጋ እየደረሰበት ይገኛል። ታዲያ የጽናት አባትም ስለ ጽናት እየተሰደበ ምንም እያለ እንግዲህ ለልጄ ስል ሁሉን ነገር ትቻለው በማለት ላይ ይገኛል። ታዲያ ኪራ ይሄንን ነገር ሲያይና የጽናት የቀድሞ እጮኛዋ የጽናትን አባት ሲቆጣ ባየ ጊዜ ወደ ሕግ መቅረብ አለበት፣ ለዚህ ለሚያደርገው ነገር የእጁን ማግኘት ይኖርበታል በማለትም እንግዲህ የጽናትን አባት አሳምኖ የጽናት የቀድሞ እጮኛዋ ወደ እስር ቤት እንዲገባ አድርገውታል። ታዲያ ወንድሙ ከዚህ በኋላ ሲሰማ ወደ እነ ጽናት ቤት መጥቶ እጅግ በጣም ተቆጥቶ ነበረ። ወንድሜን እስር ቤት አስገብታችሁ እናንተ ቤታችሁ ትቀመጣላችሁ በማለትም እንግዲህ በተለይም ደግሞ ትኩረቱ ኪራ ላይ ነበረ። ምክንያቱም በተደጋጋሚ ኪራን በሚያይበት ቁጥር ኪራን ከዚህ ሰፈር ጥፋ፣ ከዚህ ሀገር ውጣና ወደ መጣህበት ተመለስ እያለው ነበረ። ኪራም እንግዲህ ለጽናት ከእንግዲህ በኋላ የሚመጣብሽ ነገር ሁሉ እኔንም ይመለከተኛል በማለትም እንግዲህ አሁን የሚመጣብሽን ነገር ሁሉ እኔ ካንቺ ጋር ሆኜ አብረን እንወጣዋለን በማለት ላይ ይገኛል። ታዲያ ኪራ ወደዛ ሄዶ ጽናትን ካገኛት በኋላ እጅግ በጣም ደስ እያለውና በጣም ጥሩ ጊዜን እያሳለፈ ይገኛል። ነገር ግን እስካሁንም ድረስ ጽናት የሱ የቀድሞ ፍቅረኛው እንደሆነችና ከሷ ጋር ብዙ የህይወት ታሪክን እንዳሳለፉ ምንም አላስታወሰም። ነገር ግን ፍቅር እንደ አዲስ አገር ሽቶባቸው እንግዲህ ጽናት ሁሉንም ነገር እያወቀች በድጋሚ ፍቅርን እያጣጣመች ትገኛለች። ሰኒ እንግዲህ ወደ እነ ኪራ ቤት የመጣውን አስጨናቂ የተባለውን ሰው ማንነቱን ለማጣራት ሞክራ ነበረ። ነገር ግን ስታየውም እንግዲህ አንዳንዴ የመደንገጥ ሁኔታ ይታይበት ነበረና ማን እንደሆነ ደውዬ ያጣራለሁ፣ ስለዚህም ደግሞ ባንተ ስልክ ኒና እንድትደውልልኝ አድርግ በማለትም መልእክት አስቀምጣለት ትሄዳለች። ታዲያ ኪያም ወደ ኋላ ቀርታ ግን ሳይደንግጠሃል፣ ምን ሆነ ነው፣ በሰላም ነው ወይ በማለትም ጠየቀችው። እሱም እንግዲህ ምንም እንዳልሆነና እንዳልደነገጠ ሲናገር ነበረ። ነገር ግን በዛ ሰዓት ኒናን አግቷት ነበረ። ኒና እንግዲህ የታገተችበት ምክንያት ኒና ከዚህም በፊት ኬት እንዳመጣች ባያውቅም እንግዲህ የኒና መኝታ ቤቷ ውስጥ ከፍራሿ ስር ትልቅ ብዙ ገንዘብ ማውጣት የሚችል ወርቅ አግኝቷል። እንግዲህ በዛ ምክንያትም ይሄንን ነገር ወስጀብሽ ከመሄድና የቤቱን ካርታ ከምሰጭኝ የትኛው ይሻልሻል በማለትም ሲጠይቃት ነበረ። ኒናም እንግዲህ ኪራና ጽናትን አሳልፌ ላንተ ከምሰጥ እሱን ወስደ ከዚህ ቤት ጥፋ ትለዋለች። ኒና እንግዲህ ምንም አይነት ነገር መናገርም አልቻለችም። በሄደችበት ሁሉ እየተከታተላት ሀሳቧን አውርታ እንዳትጨርስ እያደረጋት ይገኛል። ታዲያ ኒና እንዴት ብዬ እነሱን አሳልፌ ላንተ ሰጣለው? እነሱ ማለት እጅግ በጣም መልካም ሰዎች ናቸው። በክፉ ቀን እየደረሱልኝ ከጎን የሆኑ ሰዎች ናቸው። ከብዙ ቦታ ያወጡኝና ወደ ድሮ ማንነቴ የመለሱኝ ሰዎች ናቸው ትላለች። ታዲያ ይህ ሰውን ማስፈራሪያ አድርጎ እየተጠቀመ ያለው እንግዲህ ኪያንና ሰኒን ነበረ። ኪያንና ሰኒን እገላቸዋለሁ፣ እኔ ያልኩሽን ነገር ካላደረግሽ የነሱ ህይወት ይጠፋል። የነሱ ህይወት ከሚተርፍና አንቺ የተባልሽውን ነገር ካለማድረግ የትኛውን ትመርጫለሽ ይላል። ታዲያ ኒና ምኑን ይዛ ምኑን እንደምትለቅ ግራ ተጋብታለች። ምክንያቱም በዚህ ጋር ኪያና ሰኒ ያሳዝኗታል። በተለይም ደግሞ የጽናትና የኪራ ነገር አይሆንላትም። ምክንያቱም ኪራና ጽናት ከብዙ ታሪክ ወደ ቀድሞ ማንነቷ እንድትመለስና የራሷ ህይወት እንዲኖሯት ያደረጓት ሰዎች ናቸው። ታዲያ አሁን ላይ ምን እንደምታደርግ ግራ ተጋብታ ምን ባደርግ ይሻለኛል በማለት ላይ ትገኛለች። በስተ መጨረሻም በሄደችበት ሁሉ ጽናትን ሲያስፈራራት የነበረው ፈለቀ ወደ እስር ቤት ሄዷል። ይህም የሆነው እንግዲህ በኪራና በቅዱስ ተነሳሽነት ወደ እስር ቤት እንዲሄድና የእጁን እንዲያገኝ ጥፋትን የሚያጠፋ ሰውና በተደጋጋሚ ሰውን የሚጎዳ ሰው ወደ እስር ቤት ሄዶ የእጁን እንዲያገኝና ሕግ እንዳለ ማወቅ አለበት በማለትም እንግዲህ ኪራና ቅዱስ የጽናትን አባት ፍቃድ ጠይቀው ወደ እስር ቤት እንዲሄድ አድርገውታል። ወንድሙ ግን አሁንም አላረፈም። እቤት ድረስ እየመጣ ወንድሜን እስር ቤት ካስገባችሁ በኋላ እናንተ እንደፈለጋችሁ መኖር አትችሉም እያለም እንግዲህ ሲያስፈራራቸው ነበረ። ኪራም እንግዲህ ከቤት ውጣልን ካልሆነ ደግሞ መጥፎ ነገር ይፈጠራል በማለትም ሲናገረው ነበረ። ቢሆንም ግን እናንተም በዚህ ቤት ውስጥ በሰላም አታድሩም በማለትም እንግዲህ
በብዙ እየተቆጣ ነበረ። በስተመጨረሻም ከቤት ወጥቶ ወደ ቤቱ ሄዷል ማለት ነው። ውድና እየተከበራችሁ የቻናሌ ቤተሰቦች የዛሬው ቪዲዮ ይሄን ይመስላል። ከወደዳችሁት ላይክ እና ሼር፣ ሰብስክራይብ በማድረግ ቤተሰብ ያልሆናችሁ ቤተሰብ እየሆናችሁ ስለምታበረታቱኝ እጅግ በጣም ከልብ አመሰግናለሁ። የዛሬው ቪዲዮ ይሄን ይመስላል። በያላችሁበት ቸር ሰንብቱ።